ሰላም ሰላም የተስፋ ቲቪ ተከታታዮች፣ ይሄ በየሳምንቱ የሚቀርብ ስለ ሁለት የተሰኘ ፕሮግራማችን ነው። በዚህ ፕሮግራማችን ብዙ ፕሮግራሞችን እያቀረብን እንገኛለን። የዛሬው ፕሮግራማችን የሚሆነው ደግሞ ስለ ሐዋርያው ጳውሎስ ሙስሊሞች የሚያነሱትን የትምህርት፣ የመገለጥ፣ የህይወት ጥያቄ እና የታማኝነት ጥያቄ ምላሽ የምንሰጥበት ይሆናል። እኔ ወንድማችሁ መሐመድ አበባው እንዲሁም ደግሞ ከወንድሜ መሃናይም እና መሐመድ እውነቱ ሁሉ ጋር ይህን ሐሳብ ይዘን እንቀርባለን። ሁላችሁም መጽሐፍ ቅዱሳችሁን ይዛችሁ አብራችሁ እንድትከታተሉ የምንመልሳቸውን መልሶች፣ የምናነሳቸውን የሙስሊሞች ጥያቄ ተከታትላችሁ እየጻፋችሁ ብትማሩ ደስ ይለናል። ደግሞ በዚህም ወንጌልን ለፍጥረት ሁሉ ስበኩ እንደሚል መጽሐፍ ቅዱስ ወንጌልን እንዲሰብኩ እናነሳሳቸዋለን። በዚህ እየሰማችሁ ያላችሁ ሙስሊሞችም ደግሞ ጥያቄዎቻችሁን ተደራሽ እናደርጋለንና አብራችሁን ቆዩ። ሰላም ተመልካቾች፣ የጌታ ጸጋና ሰላም ይብዛላችሁ። ዛሬም እንግዲህ በድጋሚ ተገናኝተናል። በጣም ጥሩ የሆነ ጊዜ እንደሚኖረን ተስፋ እናደርጋለን። እንደ ከዚህ ቀደም ፕሮግራሞቻችን ይሄ እንግዲህ ክርስትና እና እስልምና ሲነጋገሩ በተለይ ከመካከለኛው ዘመን በኋላ በጣም አስፈላጊ ኢሹ እየሆነ ነው የመጣው። አስፈላጊ ርዕሰ ጉዳይ የሆኑ ከመጡ ጉዳዮች አንደኛው የሐዋርያው ጳውሎስ ማንነትና የአገልግሎት ህይወት ነው። የእስልምና መጀመሪያ አካባቢ የመወያያ ርዕሶች ስለ አምላክ ማንነት፣ ስለ ክርስቶስ፣ ስለ መዳን ምናምን ነበሩ። ከመካከለኛው ዘመን በኋላ ጀምሮ ግን ሙስሊም ሊቃውንት ከዛ ደግሞ አሁን በእኛ ዘመን ያሉ ሙስሊም ወንድሞቻችን ምን የሚል ሐሳብ ያላቸው ክርስትና የተመሰረተው በጳውሎስ ነው፣ የክርስትና ጀማሪ ጳውሎስ ነው የሚል ሐሳብ ያለና በጣም የመነጋገሪያ ዋነኛ ከምንላቸው አርዕስቶች አንዱ ስለሆነ በጣም ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ትክክል። ዛሬ እንግዲህ በደንብ የምናየው ጳውሎስን ሐዋርያነቱ ላይ እናያለን። የጳውሎስ ምን ያህል በክርስትና ውስጥ ተቀባይነት እንዳለውና እንዴት ነው ክርስትናን አፍርሷል ወይስ ገንብቷል፣ ወይስ ከቀደሙት የነቢያት አስተምሮ ከመጽሐፍ ቅዱስ ከኢየሱስ ክርስቶስ ትምህርት ውጭ ያስተማረው ነገር አለ ወይስ የኢየሱስ ክርስቶስ ትምህርትን ያጸናው? እንደገና እስቲ የክርስቶስን ትምህርት በኤሽያ ውስጥ በብዛት እየዞረ ያስተምር ነበርና የተቃረነ ትምህርት ነው ሐዋርያቱ ሲያስተምሩ ከነበረው ጋር የተቃረነ ነው ወይስ እሱን የሚደግፍ ነው የሚለውንም በደንብ እናያለን ማለት ነው። ኦኬ፣ እንግዲህ ስለ ሐዋርያው ጳውሎስ ሙስሊሞች ብዙ ጊዜ ጥያቄ ያነሳሉ። እንደውም ክርስትናን የመሰረተው ጳውሎስ ነው የሚል ጠቅለል ያለ ሐሳብም ይናገራሉ። ዛሬ ላይ ግን ትኩረት የምናደርገው ጳውሎስ በእግዚአብሔር ከመጠራቱና አገልጋይ ሆኖ ከመሾሙ በፊት ያለውን ህይወት ቤተክርስቲያን ያሳድድ እንደነበረ፣ እንዲሁም ደግሞ አይሁዳዊ እንደነበረ፣ ፈሪሳዊ እንደነበረ፣ ብዙ በዛ ህይወቶችን እንዳሳለፈ፣ ማሳደዱ ደግሞ ሃይማኖተኝነትን እና እውነትን በመፈለግ እንደነበረ፣ በኋላ ላይ ደግሞ በክርስቶስ ኢየሱስ ጥሪ ቀርቦለት ለአገልግሎት እንደተሾመ፣ በዚህ አገልግሎቱ ደግሞ መገለጦች እንደመጡለት፣ ማስረጃዎች እንደመጡ እንመለከታለን። የአገልግሎቱን ሁኔታ እናያለን። ከሐዋርያት ጋር ከክርስቶስ ኢየሱስ አስተምሮ ጋር ያለውን አንድነት እንመለከታለን። ህይወቱስ ደግሞ ትክክለኛ ህይወት ነው ወይ የኖረው የሚሉ ሀሳቦችን እና በሱ ዙሪያ የሚነሱ አንዳንድ ጥያቄዎችን እያነሳን ውይይቶቻችን እናካሂዳለን። በዚህ ሁሉ ደግሞ ብዙ እንደሚማሩ ተስፋ እናደርጋለን። እንደው የመጀመሪያው አካባቢ ጳውሎስ ማን ነው የሚለው ሀሳብ ላይ ብናነሳ፣ ባክግራውንዱ መጽሐፍ ቅዱስ ላይ ከመሆኑ በፊት ጳውሎስ ማን ነው፣ ምን ነበረ ያለበት አቋም የሚለውን ነገር እንመልከት። እንግዲህ ጳውሎስ ማን ነው የሚለው በነገራችን ላይ የክርስትና ታሪክ ሲጠና የክርስትና ታሪክ መሰረቱ ክርስቶስ ከሞት ተነስቷል የሚለው ላይ ነው እና እነዚህ ዓለማውያን ኤቲስቶች በእግዚአብሔር መኖር የማያምኑ ግን የታሪክ ተመራማሪዎች
ክርስቶስ የሚባል ግለሰብ በምድር ላይ የምርም የኖረ ነው ወይስ አፈታሪክ ነው የሚለውን ለማጥናት ይነሳሉ። ከዛ አሁን አብዛኞቹ ማለት 99.9% የሚሆኑ የታሪክ ተመራማሪዎች ክርስቶስ በምድር ላይ እንደነበረ ተማሪዎች እንደነበሩት ተማሪዎቹ ደግሞ እሱ መሲህ ነው ብለው እንዳመኑ ከዚያ ከሞት ከተነሳ በኋላ አይተነዋል ብለው እንደመሰከሩና ለዚህ ምስክርነታቸው ህይወታቸውን አሳልፈው እንደሰጡ ይስማማሉ። እዚህ ላይ ጥርጥር ያለው የታሪክ ተመራማሪ የለም። ኦኬ በመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጪ በሆኑም ኤክስተርናል ማስረጃዎች ማለት ነው። ለነዚህ ተመራማሪዎች ክርስትና ወይም የመጀመሪያዎቹ የክርስቶስ ደቀ መዛሙርት የሚያምኑትን ነገር እውነተኛ ነው ወይስ እውነተኛ ነው ማለት የምር ያምኑት ነበር ወይ የሚለውን ጥናት ሲያደርጉ የጳውሎስ ህይወት በጣም ወሳኝ የጥናት ቦታ ነው ለነዚህ የታሪክ ተመራማሪዎች። ምክንያቱም ክፍሉን እያነበብን አሁን እናወራለን። ጳውሎስ መጀመሪያ ያሳድድ የነበረ ክርስቲያኖችን ያሳድድ የነበረ በኋላ ላይ ክርስቶስ ተገለጠልኝ ብሎ ሐሳቡን የቀየረ ማለት ክርስትናን ማየት የማይፈልግ የሚያሳስር ከዛ ሲያልፍ ደግሞ የሚያስገድል ቤታቸውን የሚያቃጥል በጣም ክርስትና ጠል የነበረ ሰው ሚሽን ይዞ ያንን ሚሽን ክርስትናን ለማሳደድ የቀሩ ክርስቲያኖችን ለመግደል እየሄደ ድንገት መሀል ላይ ተቀየረ፣ ሐሳቡን ቀየረ። ስለዚህ እንደዚህ በጣም ጥግ ድረስ ይጠላ የነበረ ሰው እንዴት ጥግ ድረስ ደግሞ ወደ መውደድ ተገለበጠ? ምን አገኘው መሀል ላይ የሚል ሎጂካል ጥያቄ ይጠይቃል ማለት ነው። ጳውሎስ የሁለቱም አይነት ምስክርነት ያለው ሰው ነው ማለት ነው። ቤተክርስቲያን ከሚያሳድዱና ደግሞም ክርስቶስ ላይ አምላክ አይደለም መሲህ አይደለም ብለው ከሚናገሩም ደግሞም በዛ አቅጣጫ እነዛ የሚያምኑትን ከሚቃወሙ ሰዎች መካከል ነው። ስለዚህ አሁን ታሪክ ተመራማሪዎችም የእሱን ህይወት ፎከስ ከሚያደርጉበት አንዱ በሁለቱም አቅጣጫ ምስክርነት ያለው ነው ማለት ነው። እንደው ቢያንስ የክርስቶስ ኢየሱስን ታሪክ እንኳን ሚስ ለማድረግ ቢሞክሩ የጳውሎስ ደግሞ በፈሪሳዊም ስለነበረ በኋላ ላይ እናወራበታለን። በገማልያል እግር ስር ተምሬያለሁ ይላል። እዛ አካባቢ ታሪኮች አሉት። ስለዚህ የእሱ ታሪክ በጣም ወሳኝ እንደሆነ አሁን ከተናገርከው ነገር ተረድቻለሁ። ሀሳብህን መቀጠል ትችላለህ። ሌላ በጣም ለሃይማኖት የቀና ሰው ማወቅ ያለብን ነገር ክርስትናን ከማወቁ በፊት ክርስቶስንም ከማወቁ በፊት ለሃይማኖት በጣም የቀና ሰው ነው። ስለዚህ ምን ያደርግ ነበር ከተባለ እነዚህ የክርስቶስን ተከታይ ደቀ መዛሙርትን ማጥፋት አለብኝ፣ ማሰር አለብኝ ብሎ የማሰሪያ ትእዛዝ ከበላይ አካል ተቀብሎ እነሱን ለማሳደድ የሚተጋ ሰው ነበር። ለሃይማኖቱ እጅግ ቀናተኛ የነበረ ሰው ነው። ለምን? የአይሁድ እምነት ተከታይ ነው በዛ ጊዜ በነበረው። ይሄን ክርስቶስ ልክ አይደለም ስህተት ነው ብሎ የሚያምን ሰው ክርስትና እና የክርስቶስ ደቀ መዛሙርት ያሉበት ስህተት ነው ብሎ በዛ ቅንዓት እነሱን ለማሳሰር የነበረው ኤክስትሪም ላይ የነበረ ሰው ከክርስቶስ በተቃራኒ ሆኖ እጅግ ክርስቲያኖችን ለማሳደድ የሄድበት የነበረው መንገድ ለማሳሰር ያለው ትጋትን ያሳያል። ይሄ ሰው ነው ክርስቶስን ካገኘ በኋላ እስከ ሞት ድረስ ደግሞ ለዚህ ላየ እውነት የተጋው። ምን አይነት ሺፍት ነው! ብዙዎችን ለማሳሰር የተጋ ሰው አሁን ደግሞ ሊያሳሰራቸው የነበሩትን እነዛን ሰዎች ያዩትን ህይወት ቀምሶ ይሄንንማ ህይወት ይገባዋል ብሎ ብዙ ጊዜ ተገርፏል፣ ብዙ ጊዜ ታስሯል። እስር ቤት ያልደረሰበት መከራ የለም። እሱም ይናገረዋል። እስከ ሞት ድረስ ነው ለክርስትና ታማኝ ሆኖ ምን አግኝቶ ነው የሚለው እናያለን። በዛ እንደው ስሙ ሳኦል ነበር የሚባለው። ታሪኩን እናንብበው፣ ክፍሉን አንዴ ላንብበውና ዲስከሽናችንን ብንቀጥል ጥሩ ነው። የሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ ሳኦል ግን የጌታን ደቀ መዛሙርት ለመግደል አሁንም እየዛተ ወደ ሊቀ ካህናቱ ሄደ። የጌታን መንገድ የሚከተሉትን ወንዶችንም ሆነ ሴቶችን በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለነበሩ ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱን ለመነው። ደማስቆ ለመድረስ ጥቂት ሲቀረው ብርሃን ከሰማይ ድንገት በዙሪያው አንጸባረቀበት። እርሱም በመሬት ላይ ወደቀ። በዚያ ጊዜም ሳኦል ሳኦል
ለምን ታሳድደኛለህ የሚል ድምፅ ሰማ። ሳኦልም ጌታ ሆይ አንተ ማን ነህ አለው። እርሱም እንዲህ አለው እኔማ አንተ የምታሳድደኝ ኢየሱስ ነኝ። ነገር ግን ተነሳና ወደ ከተማይቱ ግባ፣ ማድረግ የሚገባህን ይነግርሃል። ቁጥር 7 ከሳኦል ጋር ይጓዙ የነበሩትም ሰዎች ድምፁን እየሰሙ ማንንም ባላዩ ጊዜ አፋቸውን ይዘው ቆሙ። ሳኦልም ከመሬት ላይ ተነስቶ ዓይኑን ሲገልጥ ምንም ማየት አልቻለም። ስለዚህ ሰዎቹ እጁን ይዘው እየመሩ ወደ ደማስቆ አስገቡት ይላል። ኦኬ እንግዲህ የመጀመሪያውን ሐሳብ እንመልከት። ሳኦል ግን የጌታ ደቀ መዝሙር እንዲገላቸው ገና እየዛተ ይላል። ስለዚህ እዚህ ጋር ሳኦል ከሊቀ ካህናቱ ጋር ቅርብ ግንኙነት እንደነበረው ሂዶም አናግሮ ነው ደብዳቤ የተጻፈለት። ስለዚህ በአይሁዳውያን ዘንድ ታዋቂ የነበረ ሰው እንደሆነ ታዋቂነቱ ብቻ ሳይሆን ቤተክርስቲያንን ለማሳደድ ወይም ለማሳሰር ፈቃድ ከሊቀ ካህኑ የወሰደ በጣም ታዋቂ ፌመስ የሆነ ሰው እንደሆነ ይሄ ክፍል ይነግረናል። ስለዚህ በቀድሞ ያለው ህይወቱ ጳውሎስ በአይሁድ እምነት በጣም ታዋቂ ሰው ነው። አቅም ያለውም ሰው ነው። ስለዚህ ስልጣንም ተቀብሎ ያንን ለማድረግ የሚሄድ ሰው ነው። ዝም ብሎ ቀላል ሰው ምናምን አይደለም። ትንሽ ለእምነቱ ጠንካውን ማናይም ሲናገር እንደነበረው ለእምነቱ ጠንከር ያለ ሐሳብ የነበረው በዛ ተቃራኒ የሆነውን አካል ለማጥፋት ለማሳሰር ቆርጦ የተነሳ ሰው እንደሆነ በዚህ እናያለን። እንዲሁም አይ ቲንክ በአንድ ቦታ ላይ ምን ይላል? እኔ የቤተ ክርስቲያን አሳዳጅ ነኝ፣ ስለ እምነት የቀናሁ ነኝ ምናምን ይላል። እና በዚህ አሁን ትንሽ በዚህ ጉዳይ ላይ ሐዋርያ ሥራ ምዕራፍ 9ን ጠቅሰናል። እንዳንዱ እያነሳን ምን ያክል በዛኛው እምነቱ ታማኝ እንደነበረ ከእምነቱ ተቃራኒ የሆኑትን ሰዎች ምን ያህል እንደሚቃወም በዛም ደግሞ ያለው የትምህርት ሁኔታ በእምነቱ ያለውን የትምህርት ሁኔታ ብናነሳና ትንሽ ጳውሎስ ከማመኑ በፊት ያለውን ሁኔታ ብንመለከት ጥሩ ነው ብዬ ነው የማስበው። መልካም እንግዲህ አንተ እንዳልከው ጳውሎስ ከማመኑ በፊት ምን አይነት ሰው እንደነበረ ብንመለከት በዋነኝነት አንተ እንዳልከው በጣም ታዋቂና በጣም ተሰሚ ሰው ነው። ለምሳሌ የሐዋርያ ሥራ ምዕራፍ 26 ከቁጥር 12 ምን ይላል? በዚህ መሰረት አንድ ቀን ከካህናት አለቆች ስልጣንንና ትእዛዝን ተቀብዬ ወደ ደማስቆ በመጓዝበት ጊዜ ለንጉሥ አግሪጳ ህይወቱን ኮንቨርዥኑን ለውጡን እየተናገረ ያለበት ክፍል ነው። እዚህ ጋር ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ይላል። ስለዚህ ጳውሎስ ከካህናት አለቆች ስልጣን የተቀበለ ከሊቀ ካህናቱ ፈቃድ አግኝቶ የሚጓዝ ሰው ነው። ምን ማለት ነው መሰላችሁ? አሁን ይሄ ለሙስሊሞች የሚገባቸው እንዴት መሰለ? ለምሳሌ በኸሊፋው ሊቀ ካህናት ማለት ለአይሁዳውያን ልክ በእስልምና ኸሊፋ እንደሚባለው ነው። ኸሊፋው ዑመር በነበረ ጊዜ ሂዝ ዘ ሄድ በሃይማኖት ጉዳይ ራስ እሱ ነው። ኮሚኒቲውን የሚያስተዳድረው እሱ ነው። ስለዚህ ወደኋላ ከስልኩ በፊት ወደኋላ ሄድ ልበል። ስለዚህ ይሄ አሁን ለምሳሌ ይሄ ለሙስሊሞች የሚገባቸው በምን መንገድ መሰለ? ከአንድ ሰው ኸሊፋው ዑመር በሚያስተዳድርበት ዘመን እናስብ እና ሊቀ ካህናት ማለት ለአይሁዳውያን ልክ በእስልምናው ኸሊፋ እንደምንለው ነው። የማህበረሰቡ አስተዳዳሪ፣ በሃይማኖታዊ ጉዳይ የሚመራ የሚያስተዳድር እንደማለት ነው እና የካህናት ሁሉ ሄድ ነው። ስለዚህ እሱ የፈቀደለት ሰው ደብዳቤ ተሰጥቶት በሄድክበት ሰው ሁሉ እንዲያስተናግድ የሚል በሄደበት የአይሁድ ምኩራብ በየከተሞቹ የሄደ ያንን ወረቀት ደብዳቤ እያሳየ ምንም ነገር ማድረግ የሚችል የፈለገውን ማድረግ የሚችል ዓላማው ደግሞ ክርስቲያኖችን ማሳደድ ስለሆነ ይሄ ደግሞ ለሊቀ ካህናቱም ደስ የሚለው ጉዳይ ነው። ሃይማኖታዊ ማገልገል ተብሎ የሚታሰብ ነገር
ስለዚህ በዛ መንገድ ማድረግ የሚችል ስልጣን የተሰጠው እጅግ የተከበረ ሰው ነው ማለት ነው። በሄደበት ሁሉ የሚደመጥ በሄደበት ሁሉ በአይሁዳውያን ዘንድ የሚደመጥ አይነት ሰው ነው። ሕግን ከገማሊያ እግር ስር ቁጭ ብሎ የተማረ የሕግ አዋቂ ነው። ሼክ ወይም ላይክ አሊም እንደምንለው ፈትዋ የሚሰጡ ሰዎች አሉ በእስልምና በቴሌቪዥን ቁጭ ብለው በዚህ ጉዳይ ላይ እንዲህ ነው መሆን ያለበት፣ በዚህ ጉዳይ ላይ እንዲህ ነው መሆን ያለበት የሚል ፈትዋ እንደሚሰጡ ያሉ ሰው ነውና እንዲሁ ቀላል ሰው አልነበረም። እንዲሁም እዚህ ፊልጵስዩስ ምዕራፍ 2 ምዕራፍ 3 ላይ ምን ይላል? ስለዚህ ጉዳይ ሲናገር ይሄ ዝም ብሎ ክርስትና መጥፋት አለበት ከሚል የሆነ የጀብደኝነት ሳይሆን ሃይማኖታዊ አቋም ኖሮት በታማኝነት ባይነገር ለሚያምነው ሐሰትም ቢሆን ትክክልም ባይሆን የሚሄድበት መንገድ የተሳሳተ ቢሆንም ግን እውነት ነው ብሎ ስላመነ በቁርጠኝነት በዛ መንገድ ነው ሲያደርግ የነበረው በታማኝነት። ይሄ ሃይማኖቱን ጠል ሳይሆን የምር ስህተት ናቸው ብሎ አምኖ እንደሆነ ይነግረናል። ለምሳሌ እኔ ግን በስጋ ደግሞ የምታመንበታለኝ ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋልና በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራዊ ነኝ። ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁኝ ቤተክርስቲያንን አሳድድ ነበር። ቤተክርስቲያንን ማሳደዱን መንፈሳዊ ቅናት መንፈሳዊ አቋም አድርጎ ይወስድ ነበር። በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። በዛ ያለውን ሕግ ሁሉ በትክክል የሚፈጽምና ታዛዥ የነበረ ሰው። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት እቆጥረዋለሁ ይላል። በኋላ ላይ ክርስቶስን ካገኘ በኋላ ሁሉ ነገር ጉድለት ነው ብሎ ይላል። ምን ማለት ነው? ጳውሎስ ሳውል በነበረበት በሳውልነቱ ታማኝ ለኖረበት እምነት ታማኝ ያለውን ሕግ ደግሞ ያለ ነቀፋ የሆነ እስራኤላዊነቱ የምር እስራኤላዊ የሆነ ፈሪሳዊ የሆነ ሕግ ፈሪሳውያን የሚባሉት ሞር ሕጉን በደንብ የሚያውቁ የሕግ አስተማሪዎች ናቸው። እንደነሱ የሆነ በደንብ በጉዳዩ ላይ ማንነቱን የሰጠ ሰው እንደሆነ ማየት እንችላለን። ስለዚህ ክርስቲያኖችን ያሳድድ የነበረው የሆነ ዝም ብሎ ከጥላቻ የሆነ አያስፈልጉም ከሚል ከጀብደኝነት ሳይሆን የምር በእምነቱ በጣም ጠንካራና እውነተኛ ስለነበር። ስለዚህ አንዳንድ ጊዜ ሰዎች ሌላውን አካል በጥላቻ ብቻ ያደርጋሉ። አንዳንዶቹ ደግሞ የምር ለሚያምኑት እምነት ካላቸው ታማኝነት የተነሳ ያደርጋሉ። ጳውሎስ እንደዚህ አይነት ሰው ነበር። ካለው ታማኝነት የተነሳ ነበር ሲያደርግ የነበረው። ስለዚህ የጳውሎስ አቋም ይታወቃል። በመጀመሪያ በነበረው ይሄ ዝም ብሎ ከሃይማኖት ውጭ ሆኖ እንደፈለገ ሲኖር ኖሮ በቃ ዘላን አይነት ነገር አይደለም። በጣም ታማኝ እና እምነቱን የሚወድ ከእምነቱ ተቃራኒ ያለውን ነገር ደግሞ በሙሉ ሐሰት ነው ብሎ የሚያስብ ሰው እንደሆነ እናያለን። እዚሁ ገላትያ 1:13 ላይ ከፍ ብለን ብናነበው ይናገራል ራሱ ኢየሱስ ክርስቶስ ተገልጦልኝ እንጂ እኔ ከሰው አልተቀበልኩትም አልተማርኩትም የሚልና በአይሁድ ስርዓት በፊት እንዴት እንደኖርኩ ሰምታችኋል ይላል። በአይሁድን ስርዓት እንዴት ጥንቅቅ አድርጎ እንደሚኖር ማለት ነው ምስክርነት አለኝ ይላችኋል። የእግዚአብሔርን ቤተክርስቲያን ያለ ልክ አሳድድና አጠፋ ነበር ይላል። ከላይ የአይሁድን ስርዓት እኖር ነበር፣ ከዛ ካለው ቅናት የተነሳ ደግሞ ቤተክርስቲያንን እንኳን ያሳድድ ነበር። ለአባቶች ወግ ይላል ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎች በአይሁድ ስርዓት እበልጥ ነበር ይላል። ስለዚህ የአይሁድን ሕግ በመፈጸም ደረጃ እኔ በደንብ ፈጽሜያለሁ፣ ከሌሎቹ እጅግ የሚበልጥ ለአይሁድ ስርዓት በጣም ታማኝ ነበርኩ እያለ ይናገራል። ስለዚህ ምን እያለን ነው ማለት ነው? ጳውሎስ በአይሁዳዊነቱ ለአይሁድ ስርዓት፣ ለአይሁድ ወግ፣ ለአይሁድ ትምህርት እጅግ የቀና ቅናቱ ደግሞ ቤተክርስቲያንን ጭምር እስከ ማሳደድ ለዛም የክርስቶስን ደቀ መዝሙር ለመግደል ቆርጦ የተነሳ እስከ መግደል፣ ከዛ በኋላ ደግሞ ለማሰር ደብዳቤ ይለምን ነበር ነው የሚለው። ባይዛው የማሳሰርበትን ስልጣን እዛ ያሉትን የክርስቶስን ተከታዮች ወይኔ ቤት ልጣላቸው እነዚህ ከሃዲዎች ብሎ እጅግ የቀና ሰው የነበረ ለአይሁድ እምነቱ የተጋ ሰው እንጂ ዝም ብሎ የአይሁድ ስርዓቱን ጥሎ በመሃል ብልጭ ብሎለት አይደለም። ሰው ለእምነቱ እጅግ ታማኝ የነበረ ሰው። እንደዚህ አይነት ሰው ነው። እንደዚህ አይነት በጣም የተጋ ለእምነቱ ቁርጠኛ የሆነ ንቅንቅ የማይል አቋም ያለ ሰው ነው
ቤተክርስቲያን እስከ ማሳደድ የደረሰው በኋላ ደግሞ ቤተክርስቲያንን ተቀብሎ ክርስቶስን ተቀብሎ ደግሞ እስከ መሳደድ የደረሰው ይህንን ኮንቨርዥኑን እናያለን ማለት ምን እንደሆነ ደግሞ ቀጥሎ እናያለን። ያ ሶ ህይወቱ በጣም እንደ አንድ ሃይማኖተኛ በጣም የሚያስቀና ህይወት ነው። ለሃይማኖቱ የተሰጠ ሃይማኖቱን የሚወድ ሃይማኖቱን እጅግ ከመውደዱ የተነሳ ደግሞ ሰዎችን የሚጋጭ አይነት ሰው ነበርና እንዲሁ ዝም ብሎ አንተ እንዳልከው ዝም ብሎ ጣዖት አምላኪ የነበረ የሆነ ፓጋን ዝም ብሎ የኖረ ሰው አይደለም። አይሁዳዊ የነበረ የሙሴን ህግ የሚያውቅ የነቢያቱን መጽሐፍ የሚያውቅ ሰው የነበረ በጣም ትልቅ ሰው ነው ማለት ነው። እንግዲህ ይሄ ሰው ነው መንገድ ላይ ብርሃን የተገናኘው። ማምዬ ከሱ በፊት ያነሳት ነጥብ በጣም ወሳኝ ነው። አሁን ብዙ ኮንቨርሽኖች አሉ፣ ይሄ ከአንዱ ወደ አንዱ የሚሄድ ጳውሎስ የራሱን እምነት ሳያውቅ ሌላ እምነት ፈልጎ የሄደ ሰው አይደለም። እዚህ ላይ በደንብ መሰመር ያለበት ጉዳይ በአይሁዳ ህግ እንትን ነኝ በቃ ያለ ነቀፋ ነኝ ብሏል። ስለዚህ የነበረበትን እምነት ብሎ የያዘው ነገር ላይ በደንብ የሚያውቅ በደንብ የሚረዳ አዋቂ እንጂ የሆኑ ሰዎች ሲመጡ ዘራፍ ብሎ በቃ እዚህ ሃይማኖት ውስጥ ነው መግባት አለባበሳቸው ተመችቶኛል ብሎ አይደለም የገባው። ወይም ደግሞ አስተምሮታቸው እኮ በቃ ሲያስተምሩ ምናምን እንትናቸው ብሎ አይደለም። ከዛ ከቀየረ በኋላ የነበርክበት እምነት ምንድን ነበር የሚያስተምረው ሲባል አይ የሚል አይነት አይደለም። አያውቀዋለሁ እንዲህ ነው ብሎ ማስረዳት የሚችል ሰው እንደሆነ ነው። ታዲያ ይሄ ሁሉ እውቀት እያለ ይሄ ሁሉ መረጃ እያለው እንዴት ኮንቨርት ሊያደርግ ቻለ? በምን ምክንያት የሚለው ነገር ይሄ በደንብ ልናወራበት ይገባል ብዬ አስባለሁ። እዚህ ጋር አንድ መጨመር የምፈልገው የመጽሐፍ ቅዱስ ክፍል አለ። ምክንያቱም ጳውሎስ ለህግ መኖሩ ብቻ ሳይሆን ህጉን ለማስፈጸም የሄደበት ደግሞ ርቀት አለ። ማለት ምንድን ነው ያደረገው ስንል ሐዋርያት ሥራ ላይ 26 ላይ ስናይ ከ9 ጀምሮ እንደዚህ ይላል፣ እኔም ራሴ የናዝሬቱን ኢየሱስን ስም የሚቃወም እጅግ ነገር አደርግ ዘንድ እንደሚገባኝ ይመስለኝ ነበር። ኢየሱስ ክርስቶስን መቃወም ትክክለኛ ነገር ነው ብሎ የሚያምን ሰው ከዛስ ይህን ደግሞ በኢየሩሳሌም አደረግኩታል። በኢየሩሳሌም ሲያደርገው የነበረው ክርስቶስን መቃወም፣ ከካህናት አለቆችም ስልጣን ተቀብዬ እኔ ቅዱሳንን በብዙ በወይኔ አሰርኳቸው ይላል። በወይኔ የሚያሳስር ኢየሱስ ክርስቶስን ስም የሚናገር ሰው ሲያገኝ የሚያሳስር ስልጣን የነበረው ሰው እስከ ማሰር ድረስ ስልጣን ያለው ህጉን ዝም ብሎ የሚያወራ የቤተክርስቲያን ያለውን ስርዓት የአይሁድ ስርዓትን ብቻ የሚፈጽም ሳይሆን ለአይሁድ ስርዓት ያለውን ጥንቁቅነት ሌሎቹ ላይ እንዳይታይ እነሱን የሚያሳስር እነሱ ላይ እርምጃ የሚወስድ የአይሁድን ህግ ተላልፈዋል የሚሉት ላይ በአይሁድ ህግ መሰረት የሚያሳስር ሰው እሱን ከአለቆች ስልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወህኒ አሳሰርኳቸው፣ ሲገደሉም አብሬያቸው ተቸው ይላል። አብሬታቸው ሲገሏቸው አብሬታቸው ይበላቸው እነዚህ የሐሰት አስተማሪዎች እያለ ክርስቲያኖች ሲገደሉ የክርስቶስ አማኞች ሲገደሉ አብሮ ልክ ነው እያለ ሲናገር የነበረ ሰው ምን ያህል እምነቱ ላይ ጠንካራ እንደነበረና ላመነበት ነገር ይጓዝና አብሮቸው እነዚህን ሰዎች ይደግፍ እንደነበረ በምኩራብም ይላል ሁሉ ጊዜ እየቀጣው ይሰድቡ ዘንድ ግድ አልኳቸው፣ ያለ ልክ ስቆጣባቸው እስከ ውጭ ሀገር ከከተማ ድረስ እንኳን አሳድድ ነበር ይላል። ኢየሩሳሌም ብቻ አይደለም እነሱን የሚያሳድደው በጣም ቅንዓቱ ከከተማ ውጭ ድረስ ያሳድዳል። ማሳደዱም እሱ ኢቭን ቅድም ያነበብነው ሐዋርያት ሥራ 9 ላይ በደማስቆ ለማሳደድ ነው ደብዳቤ ሲለምን የነበሩ። ከኢየሩሳሌም ወደ ደማስቆ ለመሄድ ደብዳቤ እዛ ያሉትን እነዚህን ክርስቶስን የሚከተሉትን ለማሳደድ ለማሰር ደብዳቤ የለመነው የት ነው? ከኢየሩሳሌም ውጭ። ምንድነው ይሄንን ያመጣው? ቅንዓቱ ለሃይማኖት ያለው ለቤተክርስቲያን ለሚናገረው እሱ ራሱ ለአባቶች ወግ ይላል ከነበረው ቅንዓት ይሄን ያለ እርምጃ ለመሄድ ችግር በቃ እምነቱን የሚኖር ሰው ዝም ብሎ የሆነ ሰዓት ላይ ለምን እንደ አይሁዳዊ ያልሆንም ብሎ የጀመረ አይደለም። አይሁዳዊነቱን ጠቅቆ ከልጅነቱ ጀምሮ ሲፈጽም ሲያደርግ ሲኖረው በተግባር የነበረ ሰው
እስከምን ድረስ? የኢየሱስ ክርስቶስ ተከታዮችን እስከ ማሳደድ ድረስ። ስለዚህ የዚህ ሰውዬ ህይወት በደንብ ልናየው የሚገባ ነው ማለት ነው። እንዴት ብሎ ነው ታዲያ የሚያሳድደው የሚያሳስረው ሲያስገድል የነበረው ሲገሉ ደግሞ አብሮ ሲያበረታታ የነበረው መገደላቸው ትክክል ነው ብሎ ሲናገር የነበረው ሰው አሁን ቆይ ከተገዳዮቹ መሃል ለመሆን አሁን አስገዳይ የነበረ ሰውዬ ሲገደሉ አብሮ የነበረ ሰው አሁን ደግሞ ቦታውን ቀይሮ እዛ ጋር ለመገደል ፈቃደኛ መሆን የዚህን ሰውዬ ህይወት በደንብ ልናይ ይገባል ማለት ነው። ምን አግኝቶ ነው? ምን በርቶለት ነው? እንደው አሁን ካነበብከው ነገር ላይ እኔም ራሴ የናዝሬቱ የኢየሱስን ስም የሚቃወም እጅግ ነገር አደርግ ዘንድ እንደሚገባኝ ይመስለኝ ነበር። አሁን ይሄ ሁሉ ይመስለኝ ነበር። ያለውን አቋም ያለውን መረዳት ያሳያል። ግን ነበር ያሳየኝ ነበር ማለት ምንድነው? ይሄ በክፋት ተነሳስቶ በአመፅ ተነሳስቶ በቃ የሆነ ብቻ እያወቀው ግን ነገሩ እንዳይቀጥል ከመፈለግ አንጻር ሳይሆን ለዛኛው እምነት ካለው ታማኝነት ይሄኛው ደግሞ ስህተት ነው ብሎ ስለሚያስብ ይሄን በማድረግ ደግሞ እጅግ መልካም ነገር ያደረገ መስሎት ነው ሁሉ ያደረገው። ግን ምን አጋጠመው? ማሜ የምትላለ ምን አጋጠመው? እንግዲህ ይሄ ነው ያጋጠመው። እንግዲህ ክርስቶስ አገኘው ነው መንገድ ላይ። ሌላ ምንም ምክንያት የለም። ቅድም መግቢያው ላይ እንደተነጋገርነው የጳውሎስ ሕይወት በደንብ ትኩረት ተሰጥቶት ሲጠና የሚሰጠንን ድምዳሜ መጨረሻ ላይ እናወራለን። ግን ፈቃድ ተቀብሎ በሄደበት ሁሉ ማድረግ የሚፈልገውን ነገር እንዲያደርግ ከሃይማኖት ሊቃውንት ፈቃድ ተሰጥቶት እየሄደ መንገድ ላይ ወደ ደማስቆ እየሄደ መንገድ ላይ ክርስቶስ ተገናኘው እና መሬት ላይ ወደቀ። ብርሃን በዙሪያው በራ፣ መሬት ላይ ወደቀ። በዚያን ጊዜም ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምጽ ሰማ። ሳኦልም አንተ ማን ነህ አለው። አሁን በጣም ህይወት የሚለውጥ ክስተት ነው ይሄ እና እጅግ በጣም የሚያስገርምም ጉዳይ ነው። የነቢያትን መጽሐፍ የሚያውቅ የነ ሙሴን የህግ መጽሐፍ የሙሴን የህግ መጽሐፍና የሌሎቹን ነቢያት ጠንቅቆ ከልጅነቱ ጀምሮ የተማረ የኖረበት ግን ዋናዋን ፖይንት የሳተ ሰው ነው ጳውሎስ። ወሳኟ ጉዳይ ነች የቀረችው እንጂ ሌላውን እኮ አግኝቶት ነበር። ግን የቀረው ጉዳይ ምን እንደነበረ ይታወቃል። ክርስቶስን ስቷል። ክርስቶስ በሌላ ቦታ ፈሪሳውያንን ሲወቅሳቸው እናንተ ህይወት የሚገኝባችሁ መስሏችሁ መጽሐፍትን ትመረምራላችሁ፣ እነርሱ ግን ስለኔ ነው የሚናገሩት ብሏቸዋል። ስለዚህ የፈሪሳውያን ችግር መጽሐፍትን ያለማወቅ አይደለም፣ መጽሐፍቱ ውስጥ የተቀመጠውን ስለ ክርስቶስ የተነገረውን ነገር ያለማግኘት ችግር ነው። እና ፋይናሊ ክርስቶስ ለምን እንደምታሳድደኝ ሚል ጥያቄ ጠይቀው እና እኔ በነገራችን ላይ ይሄ በጣም ከባድ ጥያቄ ነው። አሁን እንዲህ አድርገን እናስበው። አንድ ሰው በሰውኛ እናስብ፣ እንደው በሰውኛ ስናስብ አንድ ሰው መጥቶ ንብረትህን አልዘረፈም፣ ቤተሰብህን አልወጋም፣ አልጎዳህም አንተን፣ ግን እኔ አምላኬ እገሌ ነው ብሎ አመነ እና ልትገለው እያሳደድከው ነው። ዞሮ ቆይ ምን አድርጌህ ነው ቢልህ ምን ትሏል? ምክንያት የለውም። ባይዞ እንዲህ ስላደረከኝ ነው የሚለው ነገር የለውም። ለምን እንደምታሳድደኝ ጥያቄ የለውም። ማን ነው መልስ የሌለው ጥያቄ ነው። ያው ጳውሎስ እንኳን ከጌታ ሰው ራሱ ቢጠይቀኝ እኔ ለዚህ ነገር መልስ አይኖረኝም። ሰው ራሱ ቢሆን ሐዋርያት ጳውሎስን አግኝተውት እነ ጴጥሮስ ምን አደረግን ቆይ በቂ ምክንያት ማቅረብ የማይችልበት ጥያቄ ነው። ግን የጠየቀው ክርስቶስ ነው እዚህ ጋር። ስለዚህ ለምን ታሳደደኛለህ እኔ? ይሄ ደግሞ እንግዲህ በብርሃን በዙሪያው ሞልቷል። ሱፐርናቹራል የሆነ መለኮታዊ መገለጥ ነው፣ ተፈጥሯዊ አይደለም። እና እያሳደደ ያለው አካል ዝም ብሎ ሰዎችን የሆነ አይሁዳዊ ሆነው የሆነ የመነፈቁ መናፍቃን
የሆኑ የተገነጠሉ የራሳቸውን አዲስ ሃይማኖት የመሰረቱ ተራ ሰዎችን እያሳደደ እንዳልሆነ ነው በህይወት የተገናኘው መንገድ ላይ። ስለዚህ ጌታ አንተ ማን ነህ አለው። ሲመስለኝ እኔ እንግዲህ ጳውሎስ ማን እነዚህ ሰዎች ማን ቢሆኑ ነው ያውቃቸዋል። አንዳንዶቹ ያልተማሩ ናቸው። ከላይ ቁጥር 1 ላይ ሲናገር ሴቶችም አሉበት በአብዛኛው። ግን እነዚህ ተራት ተብሎ በኮሚዩኒቲው በማህበረሰቡ የሚታመኑ ሰዎች የሚያምኑት አካል ግን በጣም ኃያል ነበር፣ ከተፈጥሮም በላይ ነበርና እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ አለና እንግዲህ ሐዋርያትን ማሳደድ ክርስቶስን ማሳደድ ነው። ሐዋርያትን መቀበል መልእክታቸውን መቀበል ክርስቶስን መቀበል ነው። ምክንያቱም እነሱ ከራሳቸው የሚናገሩት ምንም ነገር የለም። የሥጋ ፍላጎታቸውን አይናገሩም። በክርስቶስ የተላኩ ስለሆኑ እነሱን ለመግደል ማሳደድ ክርስቶስን ማሳደድ ስለሆነበት የዛን ጊዜ ክርስቶስ ተገናኘውና እኔ የምታሳድደኝ ኢየሱስ ነኝ ብሎ ተገናኘው። ይሄ እጅግ በጣም ድንቅ ነገር ነው። እኔ ህይወትም የሚቀይር ነውና ቅድም እንዳልኩት የእውነት ክርስቶስ ተገናኝቶት ካልሆነ በቀር አንድ በጥሩ ህይወት የሚኖር በሃይማኖት አባቶች የተወደደ የተከበረ ፈቃድ የሚሰጠው ለምሳሌ በእኛ ሀገር ለምሳሌ ወይም በውጭውም ሀገር በፕሬዝዳንቶች የሚታመን የደህንነት ሰራተኛ ብለህ አስበው እና በዛ አይነት ሌቭል የሚኖር ሰው በአንድ ጊዜ እንዴት ያንን ክብር ያንን ገንዘብ ያንን ዝና ትቶ መከራን እንዴት ይመርጣል? ተገናኝቶት ካልሆነ በቀር ሰው በጤናማ አእምሮ እንዴት እንደዛ አይነት ውሳኔ ይወስናል? እዚህ ላይ ማሚ ይሄንን ሰው በማስረዳት ምክንያቱም የነበረ ህግ ነው፣ በዛ ፐርፌክት ነኝ፣ ትእዛዛትን ፈጽሜያለሁ፣ ፈሪሳዊ ነኝ፣ ዕብራዊ ነኝ፣ በህግ ያነቀፋ ነው የምኖረው፣ ይሄ ደግሞ ስህተት ነው ብዬ የማስበው ደግሞ እያሳደርኩ ነው ብሎ ስራውን ትቶ ሌላ ነገር መስራት ሲችል እየዞረ ይህን ስራ የሚሰራ ሃይማኖታዊ ቅናት ያለብኝ የምትለውን አካል ሰው አስረድቶት ለመረዳት ትንሽ ሊያስቸግር ይችላል። ልክ ነው፣ ሊረዳ ይችላል፣ ግን ያን ያህል ቀላል አይሆን። እንደው ምናልባትም በዚህ ጊዜ በጣም ሃይማኖታዊ ቅናት ያላቸው ክርስትናን ክርስቶስን በተለያየ መልከት የሚመለከቱ ብታስረዳቸው እንኳ እኔ በደንብ አውቃለሁ፣ ሃይማኖቴ እንደዚህ ነኝ፣ መረጃው አለኝ የሚሉ ሰዎች ሊኖሩ ይችላሉ። እና እኔ እንደውም በዚህም ወደ ሌላው ሀሳብ ከመሄድ በፊት እግዚአብሔር እነዚህን ሰዎች እንዲገናኛቸው እና ወደ ጌታ እንዲመጡ ያው በጌታ ፊት መጸለይ ይኖርብናል ብዬ አስባለሁ። ይሄ በጣም የሚገርም ነገር ነው። ባይዘው ይሁን ሌላ ሰው ሊያስቆሙ የሚችልበት ሁኔታ ነበር። እስጢፋኖስ ሲገደል በቦታው ነበር። የሚገርመው ነገር እስጢፋኖስ ሲናገር ምንድነው እየጠበቀ ነበር፣ ልብሳቸውን እየጠበቀ ሲደበድቡት ያውቃል እና ሲደበድቡት የሚያረጉትን አያውቁምና ይቅር በላቸው ብሎ ሲናገር እኮ ነበር። መልኩ ሲለወጥ በፊቱ ነበር። በእግዚአብሔር ቀኝ ቆሞ ያዋለሁ ሲል እኮ በፊቱ ነበር፣ አብሮ ነበር እዛ አካባቢ ላይ። እና ይሄ የሰው ንግግር የሰው ስብከት ምናምን ያልበገረው ሰውዬ እና ያስቆመው ቀጥታ ክርስቶስ ነው ራሱ ማለት ነው። እና አንዳንድ ሰዎችን ያስቆማቸው አሁን በዚህ ዘመንም እኮ አንዳንድ ሰዎችን እያስቆመ ያለው የክርስቶስ ኢየሱስ መገለጥ ነው። በየዘመናቱ መካከል አለ እንደዚህ የቆሙ ሰዎች አሉ አውቃለሁ። ፊታቸው የቆመ የተገለጠላቸው ሰዎች አሉ። እና ጌታ በምንም መንገድ ቢሆን እነዚህን ሰዎች እንዲያገኛቸው እንዲያስቆማቸው እሱ በፈለገውና በፈቀደው መንገድ በአንድ በኩል አንልም፣ በአንድ መንገድ በኩል የሆነ ብቻ እኛ በመረጥነው አይሆንም። ግን እግዚአብሔር እድል እንዲሰጣቸው እንዲገለጥላቸው እንጸልያለን ብዬ አስባለሁ። እዚህ ጋር የተገለጠለት እየሄደ እያለ ያው ብርሃን አበራ ይላል እና ብርሃን ሲያበራ እንዲህ ላንብበው እንደው ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ ይላል። በምድር ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ ሰማ ይላል። ከዛ ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው ይላል። አሁን ጥያቄው በዘመናት መካከል ነብይ ለሰው ይገለጣሉ?
በዚህ መልኩ ማለት ነው። ከላይ ብርሃን በርቶ ሊገለጥ የሚችል መልአክ በየትኛውም ሃይማኖት ሰምታችሁ ታውቃላችሁ። ተገልጦ ያውም ደግሞ ለምን ታሳድደኛለህ ብሎ የሰዎቹ መሰደድ የራሱ መሰደድ አድርገው ለምን ታሳድደኛለህ ብሎ እንደውም ብትቃወም የመውጊያው ብረት ይብስብሃል ብሎ በኃይል ቃል የሚናገር ነብይ ያለው በዘመናት መካከል ነው። ስለዚህ እዚህ ክፍል ላይ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ መልሶ ተገልጦ የሚናገር መልእክቱን የሚያደርስ እንደሆነ በዚህ ማየት እንችላለን። ስለዚህ ጳውሎስ ካለው ዕውቀት፣ ካለው መረጃ፣ ካለው መንፈሳዊ አቋም፣ ካለው ስልጣን አለኝ የሚለውን ነገር ሁሉ በዜሮ የሚያባዛ ምንም ነገር እንደሌለው የጎደለው ነገር እንዳለ እውነቱን እንዳላወቀ ቅናቱ እውነተኛ እንዳልሆነ ሊያስረዳ የጽሁፍ ምናምን ሳያስፈልገው ጥቅስ መጥቀስ ሳያስፈልገው በመገለጥ ብቻ ወደሱ መጣ፣ አስቆመው እና እየተንቀጠቀጠና እየተደነቀ ይላል። እየተንቀጠቀጠ ፍርሃቱ ማለት ነው። የአቅሙ የኃይሉ አለቀ፣ በዜሮ ሆነ። ምክንያቱም ያንንም ማሰር ይችላል፣ ይህንንም ማሰር ይችላል፣ ስልጣኑ አለው። አሁን ግን እየተንቀጠቀጠ ይላል። በክብር ነው የተገለጠለት፣ በሚያስፈራ መልኩም ነው የተገለጠለት። የተንቀጠቀጠ ይላል፣ ተደነቀ ይላል። ምን ማለት ነው? እሱ አለኝ ብሎ ከሚያውቀው እንደውም ከእውቀት እኮ በገማልያል እግር ስር የተማርኩ ነኝ ያለ ነቀፋ ነኝ ምናምን ብሎ ነበር። ይሄ ግን በሚያስደንቅ መልኩ ያንን ነገር ያንን ያለውን መረዳት ያለውን እውቀት በሚያንሸባቅቅ እና ዝቅ በሚያደርግ መልኩ ነው የተገለጠለት። ጌታ ምን እንዳደርግ ትወዳለህ አለው። ሊተራሊ እጅ ሰጠ ማለት ነው። በሁለቱም በኩል በኃይልም ቢሆን የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ከአንተ ይዘህ ከወጣው ሰራዊት ከአቅምህ ከስልጣንህ ሁሉ ይበልጣለሁ፣ ይብስብሃል አለው። በነገራችን ላይ መጀመሪያ ወደቀ ነው አይደለም? በቃ ከሱ የበለጠ ኃይል፣ ከሱ የበለጠ ጉልበት፣ ከሱ የበለጠ አቅም ከስልጣኑ ከአቅሙ እንደመጣ ገብቶታል በኃይል። በመረጃም ደረጃ ሲያየው የሚያስደንቅ ነው። ይሄ መፍራት መንቀጥቀጥ ብቻ ሳይሆን ያስገርማል፣ ተደንቋል። ስለዚህ ምን አደረገ? እጅ ሰጠ። ምን እንዳደርግ ትወዳለህ? ስለዚህ ጳውሎስ ዝም ብሎ እጅ የሰጠ የሆነ በክርክር ተረድቶ በዲቤት ተረድቶ የመጣ ሰው አይደለም። በአቋም ደረጃ ህይወቱን ሊለውጥ የሚችል አቅም ያለው ነገር ሆኗል። እሱም ደግሞ የመጽሐፍቶቹ ባለቤት፣ መጽሐፍት ሁሉ ስለሱ የሚናገሩለት፣ መጽሐፍቶች አብራርተውት የማይጨርሱት እሱ ራሱ ነው የተገለጠለት። ቅድም ማሜ እያነሳው ነው መጽሐፍት ሁሉ አለ፣ ቅዱሳን መጽሐፍ ሁሉ ስለኔ ነው የሚናገሩት አለ። ስለዚህ መጽሐፍት ሁሉ የሚናገሩለትን ክራይስትን ነው ያየው፣ የተገለጠለት እሱ ነው። ፓኬጁ ነው አንድ ላይ። ስለዚህ ተደነቀም፣ ተንቀጠቀጠ። ከዛ ምን አድርገ? እጅ ሰጠ። ስለዚህ ጳውሎስ በዚህ ሁኔታ የመጣ እንጂ የገንዘብ ፍላጎት ወይም የስልጣን ፍላጎት ኑሮት አይደለም። ስልጣኑ እንደውም ነበረው እኮ። መግደል ይችላል፣ ማሰር ይችላል፣ አቅም አለው። በትምህርት ቢባል የተማርኩ ነኝ። በገማልያል እግር ስር መማር ማለት በዛን ጊዜ በጣም ጥቂት ናቸው በቁጥር፣ በጣም ታዋቂዎች ናቸው፣ ሀብታሞችም ናቸው። ቀላል አይደሉም። በሃይማኖት ጉዳይ ላይ ማዘዝ የሚችሉ ናቸው። ጳውሎስ ገንዘብ ፍለጋ፣ ስልጣን ፍለጋ፣ የሆነ ነገር ፍለጋ እንዳልመጣበት አስቆሞት እንጂ ወይም ደግሞ አስደንቆት እንጂ እጅ ሰጥቶ እንጂ እንደው ዝም ብሎ የስልጣን የመከበር ምናምን ፍላጎት ኑሮት አይደለም የመጣው ማለት ነው። ስለዚህ የሚገርም ኮንቨርሴሽን፣ የሚገርም ኮንቨርት አሁን እንዳልከው እንግዲህ ክርስቲያኖች በጊዜው በቁጥር በጣም ጥቂት ናቸው። በጣም በቁጥር ጥቂት ናቸው። ስለዚህ ክርስቲያን መሆን የሚሰጠው ክብርም የለም፣ የሚሰጠው ገንዘብም የለም፣ የሚያስገኘውም ገንዘብ ዝና የለም። ስለዚህ አሁን እሱ ቅድም መሃናይም እንዳለው ሊገድል ሊያጠፋ ከሚሄድበት አውቶማቲካሊ ከጠፊዎቹ ሰልፍ ውስጥ ገባ ማለት ነው። የመጀመሪያው ተሰላፊ ሆነ። በቃ ህይወቱን ለሞት
ያ ቃል ደግሞ ምን እንደሚገጥመው ክርስቲያን መሆን ምን እንዲደርስበት እንደሚያደርግ ያውቃል። ምክንያቱም አድራሹ አንዱ እሱ ነበር። ስለዚህ እሱ ሐሳብ ቀይሮ ከክርስቲያኖች ጎራ ሲመደብ ሌሎቹ ፈሪሳውያን ምን ሊያደርጉበት እንደሚችሉ ያውቀዋል። አዲስ አይደለም፣ እሱ ብዙዎች ላይ አድርጓል። ስለዚህ ይሄ ለውጥ በህይወቱ ላይ የሆነበትን ምክንያት ስንመለከት ክርስቶስ በመንገድ ላይ ባገኘው ነገር ነው ማለት ነው። አሁን በደንብ እዚህ ላይ ማሰብ ያለብን ነገር ጳውሎስ እንደው እንበልና ሃይፖቴቲካል እናርገውና ምን ጥቅም አገኛለሁ ብሎ ክርስቲያን ሊሆን ይችላል። አሁን የክርስቶስ መገለጥን ምንም እናውጣና ጳውሎስ ከነበረበትና ካለው ስታተስ ተነስተን ክርስቲያን ሊያደርገው የሚችል ነገር ምን አለ ብለን እናስብ። ገንዘብ፣ ህዝቦቹ ገንዘብ የላቸው፣ ተሰዳጆች ናቸው። ስልጣን፣ ጳውሎስ ያለው ስልጣን ብዙ ሰው የሚመኘው ስልጣን ነው። እነዚህ ሰዎች በእነሱ ዘንድ ስልጣን ያላቸው። ዝና፣ ጳውሎስ እኮ በገማልያል ስር የተማረ ፈሪሳዊ የሆነ ህግን ጠንቅቆ የሚያውቅ የተከበረ ሰው ነው። ዜግነት፣ የሮማን ዜግነት እንኳን ያለው ሰው። እነዚህ ሰዎች ዜግነት የማያሳስባቸው ተሰዳጆች ናቸው። በተገኙበት ይታሰሩ ይገደሉ የተባሉ ሰዎች ናቸው። ምን ብሎ ክርስቲያን ሊሆን ይመርጣቸዋል? ዝና የለው፣ ክብር የለው፣ ሞት ነው ፊት ለፊታቸው ያለው። እነዚህ ሰዎች ጋር ምን ብሎ ሊመርጠው ይችላል? ጳውሎስ አውት ኦፍ ኖዌር ብድግ ብሎ ተነስቶ አይ በቃ እነሱ ህይወት ጋር ልቀላቀል የሚችልበት የእነሱን ህይወት ሊመርጥ የሚችልበት ምን የተሻለ ነገር? ሰው እኮ አመዛዝኖ አይቶ ነው። ለዛውም የሚከተሉት እምነት በሱ ባለው ዕውቀት ባለው የአይሁድ እምነት እጅግ የተሳሳተ እንደሆነ የሚያምን ሰው በሱ አንደርስታንዲንግ በደረሰበት እውነት ክርስቶስን ከሚቃወሙ ፊት የነበረ ሰው። ምክንያቱም ስህተት ነው ብሎ የሚያምን ሰው አውቶማቲካሊ ብድግ ብሎ የነዚህ የተሳዳጆቹን ህይወት ለመኖር ብድግ ብሎ የሚመጣበት ሊነጻጸር የሚችል የተሻለ ነገር ምን አግኝቶ ነው ሲባል ብቸኛና ብቸኛው ኢየሱስ ክርስቶስ ሆኖ እናገኛለን። ሰውን ከገንዘብ ይልቅ የሚያስመርጥ፣ ከስልጣን ይልቅ የሚያስመርጥ፣ ካለው ስታተስ ይልቅ እነዚህን ሁሉ እንደ ጉድፍ ቆጥሮ ከነዚህ ርቆ የሚሰደድ ለሞት የሚፈለግ መከራ የሚደርስበት ያንን መቀበል የሚያስችል ኢየሱስ ክርስቶስን ሰው ሲቀበል ብቻ ነው። ይህን ህይወት ተራ የሚያደርግ ስልጣን የሚለውን ገንዘብ የሚባለውን ስታተስ የሚባለውን ተራ የሚያደርግ ነገር ቢኖር ኢየሱስ ክርስቶስ የገባው ሰው ብቻ ነው። ኢየሱስ ክርስቶስ ብቻ ነው የዚህን የምድራዊን ህይወት በሌላ መልኩ ሊሞላልን የሚችለው። ገንዘብ አይሞላውም፣ ስልጣን አይሞላውም፣ ያለን ስታተስ አይሞላውም። ስለዚህ ጳውሎስ ያገኘው ይሄንን ነበር፣ ኢየሱስን ፐርሰናል ያገኘው። የዚህኔ ለካ እስከዛሬ ስሮጥለት የነበረው ነገር ተራ ነው አለ። ስለዚህ ምን ጀመረ ከተባለ ይሄን ኢየሱስን መከተል ጀመረ። ራሱ እኮ ኢየሱስ መጀመሪያ ባገኘው ጊዜ ሐናንያ የሚባለው ሰው ጋር ያለው በጣም የሚገርመው ባይዘው እንግዲህ ሊያሳድድ የነበረ ሰውዬ ምን ይላል? ይህ በአሕዛብ ነገስታትም በእስራኤል ልጆች ፊት ስሜ ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁ አለው። ሐናንያን ጌታ ተገልጦለት ባይዘው እዚህ ክፍል ላይ አንድ ማወቅ ያለብን ነገር ቅድም እየተናገርኩት የነበረው ጳውሎስ ጋር ጌታ ኢየሱስ እንደተገለጠ እንዲሁ ሐናንያ ጋር ተገልጧል። ማን የተገለጠው? ራሱ ጌታ ኢየሱስ ነው። ያው ነብይ ብቻ ነው ብለው ለሚያምኑትም እንዲገባቸው ለሐናንያ ተገለጠና ሂድ፣ ሳውል የሚባል ሰው ታገኛለህ፣ እዛ እየጸለየ ነው ሲለው፣ እንዴ እሱ እኮ ያሳድዳል፣ አመፀኛ ነው፣ ኃይለኛ ነው ምናምን ብሎ ሲል፣ አይ ግድ የለህም ሂድና እንዲያውም ስለኔ ስንት መከራ እንደሚሸከም ስንት መከራ እንደሚደርስበት አመለክተዋለሁ ሂድ ይላል። ስለዚህ እዚህ ላይ መከራ እንደሚቀበል ማን ነው የሚያመላክተው? ክርስቶስ ራሱ ከተገለጠለት በኋላ እንግዲህ ከዚህ በኋላ እየመጣ ክርስቶስ ምን ይለዋል ማለት ነው? ያመላክተዋል። ስለዚህ ይሄ ሰው ቀጥታ ከማሳደድ ወደ መከራ መምጣት ነው የመረጠው እንጂ የሆነ ገንዘብ ዝና ምናምን ጉዳይ የለው። ማሜ እንዳለው ቅድም በቁጥርም ትንሽ ናቸው፣ ኃይልም የላቸው፣ በየቦታው እየተበታተኑ ነው ያሉት። እንደውም እስጢፋኖስ በተገደለ ጊዜ ብትንትናቸውን የወጡ
ከነዛ እንዲበታተኑ ካደረገው መካከል እሱ ሲበተኑ እስጢፋኖስ በድንጋይ ሲወገር ማንም የሚያድነው ሰው ሊመጣ እንዳልቻለ አይኑ አይቷል እኮ። ልብሳቸውን እየጠበቀ ሲቀጠቀጥ ቲማቲም ሲያደርጉት በቃ ከያቅጣጫው ድንጋይ ሲወረወር የሚያደርጉትን ያቁምና ይቅር በላቸው ሲሞት አዳኝ ሊከሳቸው የሚችል እንኳን ገደሉ ብለው እንኳን ሊከሳቸው የሚችል እንደሌለ ያውቃል። አሁን የሚቀየረው ወደዚህ አቅጣጫ ማንም ሊደርስብለት የማይችል ተሰደደ ብሎ ለሱ በጎኑ ሊቆምለት ወደማይችል አቅጣጫ እየመጣ ለዝና ነው ለገንዘብ ነው ለምናምን ነው ማለት አንችልም። ስለዚህ እንደውም ጌታ ራሱ መከራን ይቀበላል አሳየዋል። በምን? በእስራኤል ፊት፣ በነገስታት ፊት። ደግሞ መከራው በማን ፊት ነው? በነገስታት፣ ስልጣን ባላቸው፣ አቅም ባላቸው፣ መሳሪያ ባላቸው፣ ወታደር ባላቸው፣ በካህናት፣ በእምነት ጉዳይ በደንብ የተማሩ መካከል ነው መከራ የሚደርስበት። ይሄ ሁሉ መከራ ለመቀበል ነው ጳውሎስ ወደዚህ እምነት የመጣው። ግን ያን እምነት ሊያመጣ የሚችለው ማናይም እንዳልከው አንድ ከሁሉ የሚበልጥ ነገር ማግኘት አለበት። እሱንም በደማስቆ ኢየሱስ ተገልጦለታል። እዚች ጋር አንዴ መሀል ላይ የሆነች ሀሳብ አለች ሙስሊሞች የሚያነሷት። እሷን ነካ አድርገን ወደ ጳውሎስ ሕይወት ብንመለስ ጥሩ ነው። ምክንያቱም ጳውሎስ ክርስቶስ በተገለጠለት ጊዜ ቁጥር 7 ላይ ምዕራፍ 9 ማለት ነው ከሳውል ጋር ይጓዙ የነበሩም ሰዎች ድምፁን እየሰሙ ማንንም አላዩም ይላል። ስለዚህ ምዕራፍ ይጋጫል። ታሪኩ የእርስ በርስ ግጭት አለው። መገለጡ ላይ የእርስ በርስ ግጭት አለው ብሎ የሚያነሷት ነገር አለች እና እዚህ ጋር ድምፁን ሰምተዋል ግን ያዩት ነገር የለም ይላል። ምዕራፍ 22 ቁጥር 9 ላይ ደግሞ እሱ ሲናገር ጳውሎስ ራሱ ሲናገር ከእኔ ጋር የነበሩትም ብርሃኑን አዩ፣ ነገር ግን የሚናገረኝን የእርሱን ድምፅ በትክክል አልሰሙም ይላል። ስለዚህ አሁን እዚህ ጋር አንደኛው ጋር ሰምተዋል ይላል፣ አንደኛው ጋር አልሰሙም ይላል። እስኪ 22 ቁጥር 9 እሺ 22 ቁጥር 9 እና ከእኔ ጋር የነበሩት ብርሃኑን አዩ፣ ነገር ግን የሚናገረኝን የእርሱን ድምፅ በትክክል አልሰሙም ይላል። ምዕራፍ 9 ቁጥር 7 ላይ ደግሞ ከሳውል ጋር ይጓዙ የነበሩትም ሰዎች ድምፁን እየሰሙ ማንንም አላዩም ይላል። ስለዚህ ሁለት ግጭት ያመጣሉ። የመጀመሪያው የማየት ጉዳይ፣ አንዱ ጋር አላዩም ይላል፣ አንዱ ጋር ደግሞ ብርሃን አዩ ይላል። አንደኛው ጋር ድምፅ አልሰሙም ይላል፣ አንደኛው ጋር ድምፅ ሰሙ ይላል። ስለዚህ እነዚህ ግጭት የሚመስሉ ነገሮች አሉና እነዚህን ዲስከስ እንድናደርግ ፈልጌ ነው። ትክክል ነው። አንደኛው እንግዲህ የሚያወራው ድምፅ ሰምተዋል፣ ከድምፁ ልጀምር ብዬ ድምፅ ሰምተዋል፣ ድምፅ አልሰሙም የሚለው አንደኛው ድምፅ ሰምተዋል፣ ነገር ግን ንግግሩን አልሰሙም፣ ኮምፕሬሄንድ አላረጉም፣ የሚያወሩትን ኮንቨርሴሽን አልተረዱትም። የሆነ ድምፅ አለ ግን ስለምን እንደሚያወሩ ግን አያውቅም። ፐርሰናሊ ክርስቶስና ጳውሎስ የሚያወሩትን ብቻ ነው የሚል ነው። ስለዚህ ንግግር አለ ግን ስለምን እንደሚያወሩ አያውቁም። ስለዚህ አንደኛው አልሰማም የሚለው ምን ተናገሩ ተብሎ የሚጠየቀው ሰውዬ እንዲህ ብለው ነው ተናገሩ ማለት አይችሉም ነው። አልሰሙም የሚለው ቃል የሚያመለክተው። ሰምተዋል የሚለው ግን እንደተነጋገሩ ሰምተናል፣ ምን እንዳሉ ግን አልሰማንም። ስለዚህ ሰምተዋል አልሰማም የሚለው እንደዚህ ነው፣ እንደዚህ ለማለት ተፈልጎ ነው የሚል ነው። ያ እዚህ ላይ ጥሩ ምሳሌ በነገራችን ላይ ለምሳሌ ሰዎች በር ላይ ቆመው ሲያወሩ ሰምቻለሁ ግን ምን እንዳሉ አልሰማሁም፣ ሰምቻለሁ ግን አልሰማሁም እያልኩ ነው። በአንድ አረፍተ ነገር ውስጥ ማለት ነው። ሰማሁም አልሰማሁም ትላለህ አት ዘ ሴም ታይም ያልኩ። ስለዚህ መልእክት የሚሰጠው ምንድነው? ሲያወሩ ሰምቻለሁ፣ የሆነ ነገር ብቻ አውርተዋል፣ ግን ያወሩትን ኮንቨርሴሽን በትክክል ቃለ ምልልሳቸውን አልተረዳውም። ይሄ በመልእክት ደረጃ አልወሰድኩትም ማለት ነው። ስለዚህ መስማት እንሰማለን። አሁን እኔ ለምሳሌ ትግርኛ እሰማለሁ ግን አልሰማም። ትግርኛ በሰውየው ቢያወራው ድምፁን እኮ እሰማለሁ ግን አልሰማም በትክክል። ስለዚህ የመስማት አለመስማት ጉዳዩ ጥሩ ምሳሌ ነው እያሰብኩ ሲሄድ ወደ ደማስቆ በቀረቡ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድር ላይም ወድቄ ሳውል ሳውል ስለምን ታሰደኛለህ የሚለኝን ድምፅ ሰማሁ። አሁን እዚህ ጋር ተናጋሪው ራሱ ነው። የሚለኝን ድምፅ ሰማሁ ይልና
እኔም መልሼ ቁጥር ከ6 ጀምሮ ነው ያነበብኩት። በምድር ላይ ወድቄ ነው የሚለው ሳኦል ሳኦል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማነህ አሉት። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለኝ። ከኔ ጋር የነበሩትን ብርሃኑን አይተው ፈሩ። የሚናገረኝን የእሱን ድምፅ ግን አልሰሙም። እሱ ምን የሚለውን ነው? ሳኦል ሳኦል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። የሚለኝን ንግግሩን ማለት ነው ሰማሁ። ከዛ እኔ ደግሞ መለስኩለት ይላል። እነሱ ግን ይህንን ድምፅ አልሰሙም ነበረ። ቃላቱን ድምፅ አለ፣ ንግግር አለ፣ ግን ይህንን ሳኦል ሳኦል ስለምን ታሳድደኛለህ የሚለው በዚህ ድምፅ አልሰሙትም። በዚህ ድምፅ አልሰሙትም። እሱ ሳኦል ሳኦል ድምፁ ራሱ ሳኦል ሳኦል ስለምን ታሳድደኛለህ የሚለውን ድምፅ ሰማው፣ እነሱ ግን አልሰሙም። አሁን እሱ ስፔሲፊክ ድምፅ ሰማው አይደለም ያለው። ሳኦል ሳኦል ስለምን ታሳድደኛለህ የሚለውን ድምፅ ሰማው፣ እነሱ ግን አልሰሙም። ማለት ምን የሚለውን ሳኦል ሳኦል ለምን ታሳድደኛለህ የሚለውን ድምፅ አልሰሙም ማለት ነው። ሐዋርያት ሥራ ምዕራፍ 9 ላይ ያለውን የምንመለከት ጥሩ ነው። ቁጥር 7 ላይ ታገኘ። ቁጥር 7 ላይ እንደዚህ ይላል፣ ከእርሱ ጋር በመንገድ የሚሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ምንድነው የሚለው? ከእርሱ ጋር በመነጋገር ድምፁን እየሰሙ ነው የሚለው። ድምፁን እየሰሙ ማን እንደሆነ ግን አላወቁም። የሆነ ድምፅ አለ፣ ማን እንደሆነ ግን አይታወቅም። ኮንቨርሴሽኑ ግን ምን እንደሆነ አያውቁም። ይሄ ማለት ምን ማለት ነው? በነገራችን ላይ አላዩም የሚለው ሀሳብ ውስጥ ራሱን የቻለ እንትን አለ። ለምን? ለምሳሌ መልኩን የሚያዩት ከሆነ ንግግሩን የማጥራት ነገር ይኖራቸዋል። እንደው እሱ እንኳ አይደለም ብንል ማንነቱን መለየት ይቻላል በድምፅ። ታውቃላችሁ፣ ለምሳሌ ማሜ ሲያወራ ሰምቼዋለሁ የሚል ሀሳብ እናነሳለን። ግን አላዩትም፣ ማን እንደሚናገር አላወቁም። ስለዚህ ግን ድምፆ ሰምተዋል። አሁን ለምሳሌ ሰው ሲጨቃጨቅ ሲጮህ ምናምን ትሰማለህ። እነሱ እየተሰማሙ ሊሆን ይችላል፣ አንተ ግን ትሰማለህ። ግን አሁን ማሜ እንዳለው አይሰማም። ማንንም ደግሞ እዚህ ጋር ምናለ አላዩም። ሁለተኛው ማንንም አላዩም ነው የሚለው እዚህ እንጂ ብርሃኑን አላዩም ማለት ነው። ስለዚህ እዚህ ክፍል ላይ ማንንም አላዩም ሲል፣ እዚህኛው ጋር ግን ብርሃኑን ግን አይተዋል። ፖይንቱ አዩ እያለ ያለው ብርሃን ነው። ብርሃኑ ውስጥ ቆሞ የሚያወራ ግለሰብ ፐርሰን ግን አላዩም፣ ማንንም አላዩም የሚለው ያንን ነው። ብርሃን አይተዋል። ከዛ በተረፈ ግን ብርሃኑ ውስጥ ቆሞ የሚያወራውን የቆመውን ግለሰብ ወይም ደግሞ እያወራ ያለውን ግለሰብ አላዩም። ስለዚህ ያላዩት ግለሰብን ወይም ፐርሰንን እንጂ ብርሃንን አይደለም። ያዩት ደግሞ ብርሃን ነው። ምንም ሳይሆን ማንንም ነው ያላዩት። ማንንም አልተያዩም እንደማለት ነው። ባጭሩ ይታያል። ምን ማለት ነው? በቀላሉ እኔ አሁን ባትሪ ይዤ መጥቼ በጨለማ ላይ አይን ላይ ብርሃኑን ባበራው ያበራውን ሰው ማን እንደሆነ አታውቅም። ግን ፎር ሹር የበራውን ነገር ታየዋል። ግን የሆነ አካል ያበራው አካል አለ። ስለዚህ የበራው ነገር ብርሃኑ ይታያቸዋል፣ ግን ፐርሰኑ አልታያቸው እያለ የሚጋጭ ነገር ሳይሆን ኮምፕሊመንታሪ የሆኑ ሀሳቦች መሆናቸውን መረዳት ያስፈልጋል ማለት ነው። ቴንክ ዩ ማም። ወደ ህይወቱ ስንመለስ እንግዲህ የተገለጠለትን ክርስቶስን መስማቱ መታዘዙን አየንና የህይወቱን ለውጥ ትንሽ ማየት ይኖርብናል። ከዚያ በኋላ የኖረው ህይወት ከተለወጠ በኋላ የኖረው ህይወት ምንድነው የሚለውን ማየት ይኖርብናል። እዚህ ጋር መሰረታዊ ጉዳይ ሙስሊም ወዳጆቻችን ጳውሎስን ማትቀበልበት ምክንያት ምንድነው ተብሎ አንድ ሙስሊም ቢጠየቅ፣ ምክንያቱም እነ ጴጥሮስ እነ ዮሐንስ ከክርስቶስ ተምረዋል። ኦኬ እነሱ እንዲህ ነው ብሎ ቢያስተምሩ እሺ አንድ ነገር ነው። ጳውሎስ ግን ከክርስቶስ በአካል ያልተማረ ነው። ከክርስቶስ ጋር አልተገናኘም። ምስክር ያስፈልገዋል። ኤግዛክትሊ። ስለዚህ ከክርስቶስ ያልተማረ ሰው ስለሆነ ለምን ላምነው ይገባል የሚል ጥያቄ ነው የሚነሳው። በጣም ፌር ጥያቄ ነው፣ ትክክለኛ ጥያቄ ነው፣ አግባብም ያለው ጥያቄ ነው። ግን ችግሩ ጳውሎስ አገልግሎቱ እና መቀየሩ
ማስረጃ ያለው ከሱ እሱ እኔ ተቀይሬያለሁ እኔ አገልጋይ ነኝ ተጠርቻለሁ ከሚለው ከሱ ክሌም አሁን እኔም ዝም ብዬ ከመሃል ተነስቼ ነብይ ነኝ ልል ይችላል ግን እኔ ነብይ ነኝ ከማለቴ ባለፈ ከኔ ውጪ የሆነ እኔን የሚያረጋግጥ ሰው ያስፈልጋል ስለዚህ ጳውሎስ ተለውጧል ክርስቶስ ተገልጦለታል ወንጌልን ይሰብካል ብለን ስንል እሱ እንደዛ አደርጋለሁ ካለ ውጪ ሌሎች መስክረውለታል እነዛ የመሰከሩ ሰዎች ደግሞ ልንቀበላቸው የሚገባቸው ሰዎች ናቸው ወይ አሁን ድጋሚ ምሳሌው ላምጣ እኔ ነብይ ነኝ ብዬ ተነሳው ከዛ እኔ ነብይ ነኝ ስል አንድ ጎረቤቴ ሙሐመድ እውነት ለሁሉ ነብይ ነው ብሎ መሰከረልኝ አሁን የኔ ነብይነት ክሌም ጥያቄ አለበት መረጋገጥ አለበት ለሱ ምስክር ብዬ ማመጣው ጎረቤቴስ የሚታመን ነው ወይ የሚል ጥያቄ አለ ስለዚህ ጳውሎስ ተለውጫለሁ ክርስቶስ ተገልጦልኛል ወንጌልን እሰብካለሁ ብሎ ሲል ያረጋገጡለት አካላት የሚታመኑ ናቸው ወይ እነሱ በራሳቸው ከተባለ ኦፍ ኮርስ ሐዋርያት ናቸው ደቀ መዛሙርት ናቸው ክርስቶስን በአካል የሚያውቁት ክርስቲያኖች በዘመኑ የነበሩ ክርስቲያኖች ናቸው ስለዚህ የሱ ማለቱ ብቻ ሳይሆን ክሌም ማድረጉ ብቻ ሳይሆን ያረጋገጡለት አካላት የሚታመኑ ናቸው ስለዚህ እነዛን ማየት ጥሩ ነው ብዬ አስባለሁ